ያስደነቀን ያለው ምን ይሄን አሃለ ሄርሜላ ምን እንዳደረገች አላቅም። ላይቭ ላይ እንግዲህ ሁላችንም ላይቭን ስንከታተል ናችሁ። የዛፍ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ባላችሁበት ሁሉ ብዝዝት ይበልብኝ። እንግዲህ መጪው 16 ነው። ያው ታውቃላችሁ ጾማችን እያለቀ ነው። እግዚአብሔር የተመሰገነ ይሁን። ለጾማችሁም እግዚአብሔር በረከቱን ይስጣችሁ ነው የምለው። ላልጾማችሁም እንግዲህ ልቦና ይስጣችሁና ለመጾም ያብቃችሁ ነው የምለው። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ እንግዲህ ቤተሰብ የምናወራው ነገር ከባባድ ነገሮች አሉ። እንግዲህ በቀደሙ ላይቭ እንግዲህ አብዛኛውን ሰዎች በጣም እየተናገሩ አንዳንዶቹም እየተሳደቡ አንዳንዶቹም ምድረ ቅናተኛ የተባባሉ እንግዲህ ላይቭ ላይ የተፈጠረው ነገር በጣም ብዙዎችን እያስደነቀን ያለው ምን ይሄን አሃለ ሄርሜላ ምን እንዳደረገች አላቅም። ላይቭ ላይ እንግዲህ ሁላችንም ላይቭን ስንከታተለው ነበረ። አብዛኛውን ሰዎች ይሄ ላይቭን ቪዲዮ በጣም በሲሪየስ መንገድ ወስዶ በጣም ሲነጋገሩበት ነበረ። ሄርሚዬ ዘለለች፣ ተጫወተች፣ አብርሃምን አቀፈችው። ፍቅረኛዋ ነው እኮ። አሁን እኮ ምን መሰላችሁ? አሁን ድራማ ላላችሁ ሰዎች አልዋጥ ስላላችሁ እኮ ነው ይሄ ነገር። ይሄ ድራማ ነው ድራማ እየሰሩ የምትሉ ሰዎች ስላልተዋጠላችሁ እኮ ነው ይሄን ነገር እየተናገራችሁ እያወራችሁ ያሉት። እንግዲህ አብርሃምና የሄርሜላ ፍቅር የእውነተኛ ፍቅር ነው። ገብቷችኋል? ብዙዎቻችሁ በውስጥም ዛፍዬ እውነት ነው ወይ ይሄ ነገር ድራማ አይደለም ወይ ምናምን በጣም እንዲህ ስንት ዓመት ስታዩት የነበረውን ነገር አሁን እንደ ድራማ ነው ብላችሁ የምትወስዱት ድራማ ምን ድራማ ነው? ይሄ ድራማ አይደለም። ይሄ የሚኖር ህይወት ነው ብዬ ስንት ልንገራችሁ። የሚኖር ህይወት ነው፣ እየተኖረ ያለበት ህይወት ነው። አብርሃምና ሩታ ተለያይተዋል። ገብቷቸዋል? ተለያይተዋል። ሄርሜላና አብርሃም ደግሞ ፍቅረኛሞች ናቸው። ፍቅረኛሞች ባይሆኑ ኑሮ እንደዚህ አይሳሳሙም ነበር፣ እንደዚህ አይተቃቀፉም ነበር፣ እንደዚህ አንገት ስር አይሳሳሙም፣ ከንፈር እዚህ ጋር አይሳሳሙም ነበር። ገብቷቸዋል? ስለዚህ ሩታና አብርሃም ነገር ያበቃ ነገር ነው። ሄርሜላ ገና አሁን ፍቅር ያለው አይታችኋል። ሶፋ ላይ እንዴት እየሆኑ እንዳለ እዚህ ውስጥ ገብቶ እንዴት እንደሚያወራ እዚህ ውስጥ ገብቶ እንዴት እንደሚሰማት ምናምን። ይሄ ትዳር ያለው እውነት ከሩታ ጋር ሳይለያይ ነው አብርሃም እንደዚህ እየሆነ ያለው ከሄርሜላ ጋር ያለው ነገር። እናንተ ስታስቡት ያን ድራማ ነው ይሄ ከሄርሜላ ጋር እያደረገ ያለው ከአንድ አመት በላይ የምን ድራማ ነው የምታወሩት? ይሄ ትክክለኛ ነገር ነው። በቃ ሩታ እኮ አምናት በቃ አምናለች። አሁን ሩታ ምንድነው ከአብርሃም ከሷ ጋር የተለየው ነገር ይጸጽታል። ገብቷቸዋል? የሰው ወሬ የሰው ነገር በመስማት በምናምን ጸጸት ውስጥ ገብታለች። እየተጸጸተችም ነው ያለችው። ከአብርሃም ጋር መለያየቷ በጣም እያመማት እየተናደደች ገብቷቸዋል? እንደዛ ነው እየሆነች ያለችው። በቃ አሁን ሩታ የጸጸት መንገድ ነው እያስተናገደች ያለችው። ገብቷቸዋል? ሄርሜላ ደግሞ እንግዲህ አብርሃምን ወደዋለች፣ አፍቅሯለች። አብርሃምም ወዷታል፣ አፍቅሯታል። በጣም ነው የሚዋደዱት። ትናንትና አይታችኋል እንዴት እንደነበሩ። ገብቷቸዋል? ዛሬም አይታችኋል። ከሀገር እንውጣ ብሎ ደግሞ አሁን ሊስማሙ ነው። አብርሃም እንግዲህ ይሄን ነገር ብዙ ጊዜ ለምን የሚለውን ነገር አሰማም ትለዋለች። እንግዲህ አብርሃም እንግዲህ ከሀገር መውጣቱን እርግጠኛ ነኝ አይስማማበትም። አንደኛ ነገር ልጅ አለው፣ ልጅም ቢኖርም ችግር የለም። ግን አብርሃም ከሀገር ወጥቶ የመኖር አላማም ስለሌለው ከሩታ ከሄርሚዬ ጋራ በዚህ ሊጣሉ ይችላሉ። ግን ቢጣሉም ደግሞ ምንም ይሄ የሚያለያ ይሄ ምናምን አይደለም። ግን ምንድነው መጣላ ሳይሆን ሊጨቃጨቁ ይችላሉ። ያው እንሂድ አንሂድ ነው እንግዲህ። ሄርሜላ ከማንም ከምንም ርቃ አብርሃምን ብቻ ይዛ ውጭ ሄዳ አውሮፓ ሄዳ መኖርን ነው የምትፈልገው። የምትመኘውም ምኞቷ ምኗም ለምን መሀላቸውም ሰው እንዳይገባ በመሀላቸው ሰው እንዳይመጣ በቃ ብዙ ነገር እንዳይፈጠር ለፍቅሯ ጥንቃቄ ስትል ነው ሄርሜላ እንሂድ ያለችው። አንዳንድ ደግሞ ሰዎች እዚህ ጋር ያለው ህይወት ውስጥ እዚህ ጋር ልጅ ውስጥ እንደምትሉ ሰዎች እዚህ ጋር ያለውን ህይወት ጨርሷል አብርሃም። አንደኛ ልጅ ነው ያለው። ልጁን ደግሞ መርዳትና መርዳት ብቻ ነው የሚጠበቅበት። ማየት ካልፈለገ የራሱ ጉዳይ፣ ግን መርዳት ግዴታው ነው። አብርሃም የራሱን ልጅ መርዳት ግዴታው ነው። ግን እኔ ግን ባሄዱ ባይ ነኝ። እዚሁ ይሻላቸዋል። ምንም አውሮፓ ሄደው ምንም የሚያደርጉት ነገር የለም። እዚህ ከጓደኞች ጋር አብሮ ይሰራሉ። አሁን እዛ ሲሄዱ እንኳን እዛ እንትን ሲሄዱ እንኳን እንደዚህ እንኳን ሊሰሩ አይችሉም። እንደዚህ በደንብ አይሰሩም። ዩቲዩብ ገብቷቸዋል። አውሮፓ እንኳን ቢኖሩ እንደዚህ አድርገው ዩቲዩብ አምሮላቸው ማንም ያይላቸው የለም። ገብቷቸዋል። እዚህ በመሆናቸው ነው ሰው ራሱ በጣም የተከታተላቸው በጣም እያያቸው ያለው። ስለዚህ በዚህ ነገር ደግሞ አብርሃም እርግጠኛ ነኝ ያሳምናታል ብዬ ያሳምናታል አሉ ለማናት ለሄርሚዬ ማለት ነው። እንግዲህ
ሩታም ሰምታለች ከሀገር ያው የትላንትናውን ቪዲዮ ሰምታለች። እሷም ሳሰማት ቀንም በደንብ አድርጋ ሰምታለች። እንግዲህ ከሰማች ያው ታውቃላችሁ ሩታ በሆነ ደግሞ የሆነ ሰበብ ታመጣለች። ያው ብታመጣም አይፈረድባትም። እንግዲህ ሩታ በራሷ እጅ ያጣችው ልጅ ነው ይሄ ልጅ። ደግሞ አብርሃም የሚመስል ደግሞ ስንቶቹ አሉ። ደግሞ እኔ እንደው ማርያም አብርሃም እኮ ማለት እኮ ጉማሬ ፊት እኮ ምኑን እንደው በምኑ እንደሆነ አላውቅም። እነዚህ ሴቶች የሚንገበገቡለት ለአብርሃም እንደው በምኑ አላውቅም። ብቻ ቤተሰብ በቃ ለአብርሃም እንደዚህ የሚንገበገቡለት ነገር ይገም ግን እሺ እልህም ነው ሩታ እልህም አለባት። አብርሃምን ትወዷለች፣ እናንተ ግን አትወደውም። እልክ ነው ምናምን ልትበቀል ነው ትላላችሁ እንጂ ግን አብርሃም እኔ እንጃ አብርሃም አብሯት ቢሆን በአሁን ሰዓት ሩታ ደስተኛ ሆና የምትኖር ይመስለኛል። ሳስባት በእንደዚህ ሳስባት ደስተኛ ሆና የምትኖር ይመስለኛል። አብርሃም ቢመለስላትና እንደ ድሮ ቢሆኑ እርግጠኛ ነኝ ልጃቸውን በደንብ እያሳደጉ ደስተኛ ህይወት ይኖራሉ ብዬ አስባለሁ። ለምን ሩታ አሁን የተማረች ይመስለኛል። ተምራለች። አብርሃም አብሯት ቢኖር ተምራለች። በቃ ከእጇ አብርሃምን ማውጣትም አትፈልግም በአሁኑ ሰዓት ማለት ነው። ግን ምንድነው መሰላችሁ አንድ የተደፋ ውሃ አይታፈስም። ሩታ አንዴ ደፍተዋለች አብርሃምን። ከደፋሽ በኋላ ደግሞ ማፈስ አይቻልም። ደግሞ ምንድነው መሰላችሁ በጣም ደግሞ አብርሃም ያው ሄርሜላ ደግሞ ያው ሩታና ሄርሜላ ንግግራቸውም ቀልጣፋ ናቸው። አስተሳሰባቸውም አሪፍ አስተሳሰብ ነው። ግን ትንሽ ሄርሜላ ትበልጣለች። ሄርሜላ የሆነ ሰውን ተናግሮ በአፏ ተናግራ የማሳመን ተለማምጣ የማሳመን ስቃ የማሳመን ኃይል አላት። ሩታ ደግሞ ምንድነው ችግሯ መሰላችሁ? ጎበዝ ነች አስተሳሰብ ላይ። ሩታ ምንድነው ሁሉን ነገር በጉልበት ማድረግ ነው የምፈልገው፣ በኃይለኝነት። ይሄ ደግሞ አይሆንም። ገብቷችኋል? በቃ የብልጥ ጨዋታ የምትጫወተው ሄርሜላ ነች። በጣም የብልጥ የምትጫወተው በወንድ ልጅ በቃ ጎበዝ ነች። ልቧ ንጹህ ነው፣ ግን ብልጣብልጥ ጎበዝ አስተዋይ ነች። ካያችኋል ማለት ነው። እንደዚህ ጉልበት ልጠቀም ምትል አይደለችም። በንግግር ምታምን ሴት ነች። በንግግር አሳምና አብርሃምን የምትፈልግ ሴት ነች። አብርሃምን በንግግር ነው ያሳመነች። በቃ አመነ ሁሉን ነገር። በእንደዛም ሆኖ ሐቋም ወጣለ በእነሱ ምክንያት ማለት ነው። ስለዚህ እባካችሁን ድራማ ነው ለምትሉ ሰዎች ይሄ ድራማ አይደለም። የና አብርሃም በቪዲዮ መጣ እንጂ ከና አብርሃም ደግሞ የበለጠ ከባድ ህይወት አለ። ገብቷችኋል? ከባድ ህይወት ከአብርሃም በቃ አብረው እየኖሩ እየተንኮታኮቱ እዛው አብረው አልጋ ይዞ በዚህ ጋር አልጋ በዚህ ጋር አልጋ ሁለቱን የሚያጫውት ወንድ አለ። ህይወት አለ፣ ሌላ ቦታ አለ። በዚህ አንዷን አስተኝቶ በዚህ አንዷን አስተኝቶ እንደፈለገ የሚያረጋቸው ወንድ አለ። ይሄ በጋድ ወጣ እንጂ ገብቷችኋል? ይሄ ያለ ነገር ነው። እና የአብርሃምና የሄርሜላ ፍቅር እውነተኛ ፍቅር ነው። ውሸት ነው ምናምን ለምትሉ ውሸት አይደለም፣ እውነት ነው። ትክክለኛ ፍቅር ነው። በቀደም ማየት ይቻላል። በቀደም ቪዲዮ በቀደም ላይቭ ማመን አለባችሁ። ለማንኛውም ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ።